የገዛ ልጆቻቸውን ነው የሚያስሩት። አቡ መታለች አስገቢት። ስሟ ማን ነበር? ስሟ ጠፋብኝ። እኔ ጉዴ ስሟ ጠፋብኝ። አሁን በአሁን እኔ ከወለድኩ በኋላ በጣም መርሳት ጀምሬያለሁ ጋይስ። ወዲያው ነው የምረሳው። እንዲሁም ድሮም እንትን የአሳ ዘይት እወስዳለሁ የመርሳት ችግሬን ለመቅረፍ። ወድጄ የመሰላችሁ ወረቀትና እስክሪብቶ ይዤ የምጽፈው ያልጻፍኩት ነገር እናት አይደለም ስሟ። እናት ነው ስሟ። ሶፊ እናት ነው ስሟ አለች። እናት ነው እሺ። እናት ጻፍ። እናት ባለታ ያው ሶፊ ኢንቫይት አደረገቻት። ጎበዝ ሶፊዬ። ወይኔ ኔትወርክ መሰለኝ። ቆይ እንደዚህ አይነት ችግር ያለባቸው ሰዎች ቆይ ቻትጂፒቲ እንጠይቀዋለሁ። ስም ብቻ ማለት ታሪኳን ቁጭ አደርግላችኋለሁ። አሁን ድገሚ ብትሉኝ ታሪኳን ካስከፈ ታሪክ እይዛለሁ። ስም ግን አልይዝም። ስም የመያዝ ችግር አለብኝ። ቆይ ምን እንደሆነ ችግሬ ስም መርሳት። ስም የሚረሱ ሰዎች የሆነ ዲስኦርደር ሊኖርብኝ ይሆናል። እሺ ውዴ ቀጥይ። የማይቀር አብይ ኔትወርክ መሰለኝ። አዎ ተደውሎብሽ ነበር? አዎ ሲደወልብኝ እንትን ኔትወርኩ ይቋረጣል። አቡ ይሰማል አይደል? አዎ ይሰማል። እንዲህ ያልኩሽ በጭቅላቴ እንድትጀምር። ከዛን ያ ገባ ቤት ማለት ነው። ያኔ ወተቱን ልገዛ እንደገባው አንቺ በቃ ወጣሽ፣ ጠፋሽ። ልጆችሽን ተሸወጣሽ። ስታጠያይቂ ቤተሰቦች ቤት ሆነሽ ስታጠያይቂ ኦልሬዲ እህቱን እንዳመጣ ተነገረሽ? አዎ እህቱን አመጣ። ከዛን አንድ ቀን ደወለልኝ። ገና ሳምንት ቢሆነኝ ነው እና ደውሎልኝ ምን ይለኝ፣ ለምን ከቀበሌ አይደል የሚባለው ወረዳ ተደረገ እንጂ በፊት ቀበሌና ተደወለልኝ። ከዛ መጥሪያ መጥቶልሻል አለኝ። ይህም መጥሪያ ንብረቱንና እኔ ልጆችሽ ንብረት እንካፈል የሚል መሬቱ አይደል የቀረው መሬቱን እንካፈል የሚል መጥሪያ አምጥቷል አለኝ ሰውየው ደውሎ። ከዛ ተፈቷል። ወረድ ተፈቷል። ቤት አለ እዛ ጋር ስለ ንብረት አለ። ንብረቱን እኮ ነው የሚለው። ከዛን ለካሱ ከዛም በፊት መጥቶ ነበረ መጥሪያ ለመስጠት ሰው ይዞ መጥቷል ቤት ድረስ ወንድሜ ድረስ። እኔ እህቴ ጋር ነበርኩኝ። ከዛን ያ ወረቀት ቤተሰብ ያው ተነጋገሩ ወንድሞቼ ጋር ሄደ። ማለት ጥሩ ነገር አይደለም። ያው በዛን ሁኔታ ውስጥ ስለሆነ የሚያውቁት እነሱ ጥሩ ነገር እንትን አላሉ። ሄደ ከሰውየው ጋር። ሰውየው ደወለልኝ። ከዛ ሄድኩኝና መጥሪያውን ወሰድኩኝ። ከዛን ደወለልኝ። ልጆችሽን ካልሆነ ገጠር ነው መልክብሽ፣ ልጆችሽን ምሰጪ፣ መሬትሽንም ነይና እንካፈላለኝ። ልክ ይሄን ሲለኝ ያው ልጆችሽ የሚለውን ነገር ውስጥ ስላለ በቃ የሰው ቤቱንም ከተካፈለ ሰላም ሊሰጠኝ ጓጓ። በቃ አሁን ሰላም ሲሰጠኝ ነው። በዚህ ሁኔታ ከተፋታ በቃ ያስፈራራኝ እኖራለሁ ነው። እኔ ለመኖር ምንም የሚከብደኝ ነገር የለም። ልጄን አንዱ ወንድሜ ጋር አንዱ ጋር ባደርግ እኖራለሁ። ልክ መስከረም 4 ላይ ነው ቀጠሮሽ አለኝ። ያው ወረቀቱንም ስለወሰድኩኝ አመንኩኝ። መስከረም 4 ላይ 8 ሰዓት ነው። ብድግ ብዬልሽ ወደ ፍርድ ቤት ሄድኩኝ። ብቻ ሲሄድ የሆነ ካፌ ያለ ከፍርድ ቤት ጎን ላይ የሆነች ካፌ፣ እዛ ገብቼ ቡና አዘዝኩኝ። ወተት ስላት የለውም አለችኝና ያንንም አልጠጣሁትም። ወዲያው ደውሎ መጥቻለሁ አለኝ። ደነገጥኩኝ። ውስጥ የደነገጠ በቃ እንዴት ባንዴ በቃ በባጃጅ ነው የመጣው። ከዛ ለመደበቅም ፈልጌያለሁ። ውስጥ የሆነ ነገር ብሎኛል። ለምን አፈርኩኝ ሴትዮዋንም እና በመስኮት ሳይው ውረድ አልኩት። ውረድ ከባጃጅ። ለካሱ ባጃጅ ውስጥ ሆኖ ነበረ ማድረግ ያለበትን አድርጎ መሄድ የፈለገው። ግን ካልወረድክ አይሆንም አልኩት። ልጆቼ ሴት አሉ አልኩኝና በመስኮት ሲል ብቻውን ወረደ ከባጃጅ። ልክ ሲወርድ ሳየው ደነገጥኩኝ። በቃ ይቅበዘበዛል። ከዛ ወጣሁኝ። ከዛች ሻይ ቡና ነች ቤቷ። ከዛ ወጥቼ ሲቅበዘበዝ ፍርድ ቤት ቅርብ ስለሆነ ወደ ፍርድ ቤቱ ሄድኩኝ። እኔ ያሰብኩት ያው ድንጋይ ምናምን ያነሳል ነው ቅብዝብዝ ሲል። ከዛ የሆነ ሆቴል አለ እዛ፣ እኔ እዚህ ሆቴል ገብተን እናውራ አለኝ። በፍጹም አንገቴ ምን አላወራ። ከዚህ በኋላ ይቅርታ ምንም የለንም፣ እኔ እናንተ ጨርሰናል። ልጆቼ የታሉ አመጣለሁ ብለኸኝ፣ ለማንኛውም ና እንግባ ብዬ ቀጠሮ ሰዓታችን ነው። ግቢ ውስጥ ገባ። እሱም ተከትሎኝ ገባ።
ገብቶ እዛ የምንጠራበት ቦታ ላይ አልደረሰም። የሚገርምሽ በሩ ላይ እንደገባን ለመመለስ አወራኝ። ለማንኛውም እኔ ልሄድ ነው አለኝ። እንዴ ምን ያሟል እንዴ ሰውዬ ብዬ ልክ እሱ ሲወጣ ሲያወራኝ የሆነ ልጅ ያይ ነበረ ቁጭ ብሎ እዛ ውስጥ አያውቀኝ አላውቀውም። ግቢ ውስጥ ሰውዬ ሁኔታው ደስ አላለውም። የኔም ሁኔታ ጥሩ እንዳልሆነ ሰው መቼም ያስታውቃል ፍርድ ቤት ውስጥ እና ያ ልጅ ቁጭ ብሏል። ወጣት ነገር ነው። ከዛን ዘሎ ወጣና ሄደ። ከዛን እኔ ሄጄ ጠየኩኝ። ይሄ ቀጠሮ ቀን አለኝ። አረ የለሽም ማነው ስምሽ እናት? ሲያው ምንም የለም። አረ የለም ቀጠሮ ተባልኩ። ወይኔ አልኩኝና ወጣሁኝ። ተናድጄ ማለት ነው። ሸወደኝ እያልኩኝ ወጣሁኝ። ልክ ስወጣ የሚገርምሽ እዛ እኔ ገባሁበት ካፌ ውስጥ ነበር ገብቶ ለካሱ የነበረው እኔ የሚጠብቀኝ። ምን ይዞ? መሳሪያ ይዞ አቀባብሎ አሳምሮ። እንግዲህ እዛ አካባቢ ማን አለ? ከሱ ፊት ለፊት ቁጭ ያለ ሲቪል የለበሰ ወታደር አለ፣ ጠበቃዎች አሉ፣ ለህግ ጉዳይ የሚሄዱ ፍርድ ቤት የሚሄዱ ሰዎች አሉ። ብዙ ቡሻይ ቡና የሚሰሩ ሰዎች ብዙ ሰዎች አሉ እዛ ቦታ ላይ። ልክ በቃ ወደ አስፋልት ነው የሚወጣው። ቅርብ ነች አስፋልቷ ለፍርድ ቤቱ ቅርብ ነች። እና እየወጣሁኝ እያለ የሆነ ድምፅ ሰማሁኝ። በቃ ልክ እሱ ስትሬት እስከሆነ ነው ለካ የጠበቀኝ። ልክ ስትሬት ላይ ስደርስለት የሆነ ድምፅ ሰማሁኝ። ይሄ እንዴት ምን አይነት ስሜት መሰለሽ? ሽንቅቅ የሚያደርግ አይነት ድምፅ ሰማሁኝ ማለት ነው። ይሄ በቃ ጭምድድ ነው ያደረገኝ። ለካ ተኩሷል መሳሪያውን። ልክ በቃ ጭምድድ ሲያደርገኝ ቁጭ አልኩኝ። ጎርጓዳ ቦታ ነበረች። አላመንኩ ማለት አላወቅኩም። ወይኔ ነው ያልኩት። ስወድቅ እንኳን ወይኔ ነው ያልኩት እንጂ እንደዚህ እንትን አላልኩም። ማለት ድምፅ ምናምን አልጮኩም። ማለት በቃ ድንገት ስለሆነ ምንም አዲስ ነገር ነበር የሚሰማኝ። ሽንቅቅ ማድረግ ወይኔ እንጂ ምንም አይነት ድምፅ የሚያሳውጣ ህልም ነገር ነበር የሚታየኝ። እንደዛ አይነት ነገር ነው። ቀና ብዬ ሳየው እሱ ነው። ቁጭ ነው ያልኩት ብዬሻለሁ። እንደዚህ ጎርጓዳ ነገር ነች። ሺቲ ነው የለበስኩት እና ሻርፕ ለብሻለሁ። ከዛ ጠጋ ብሎ ይመጣና እያየሁት ይደግማል። ድምፅ ይሰማኛል። የሚገርምሽ ሲደግም አሁንም ይደግማል። በዚህ ሁሉ ውስጥ ሰዎች ጸጥ ብለዋል። የሚገርምሽ ምንም ማለት እንስስ ብለዋል ሰው። በቃ እንዴት ልበልሽ? በቃ ምንሽ ያረፈ እይቱ ምንሽ ያረፈ ምንሽ መጣሽ? ጎን አንዱ ይልሽ በብብቴ ጡቴና ብብቴ መሃል ከፍ ብሎ አንዱ ጀርባዬ ላይ በአንድ ጎን በግራዬ አንዱ ጀርባዬ ላይ አንዱ ደግሞ ሆዴ ላይ መታኝ ማለት ነው። እንዴት ተረፍሽ? እኮ ልነግርሽ ነው። ከዛም በኋላ አራተኛ ሊደግም ሲል ሰዎቹ ይጮሃሉ። አረ በቃ ትላለች የሆነ ሴት እና ሰማለሁ። ራሴን አልሳትኩም። አረ በቃ ትላለች እና ነቁ ሰዎቹ። በቃ እንጃ እኔ ህልም የሚመስል ነገር ውስጥ ሰዎቹ ነቁ፣ ይጮሃሉ ይላሉ። በቃ ሰው ድምፅ ሰማለሁ። ከዛ እነዛ ሰዎች ያ የሚገርምሽ አጠገቡ እንኳን ቆሞ ሲተኩስ የነበረ ሰው ከሐኪም ቤት ከኦፕራሲዮን ከተነሳው በኋላ ራሱ አስታውሼ ጠይቄያቸዋለሁ። ያን ሰው መጥቶ አናግሮኛል። የመጀመሪያ ምስክሬ እሱ ነው እንደውም። እና ሰው ሁሉ ቁጭ ብሏል አጠገቡ ሲተኩስ። የሚገርምሽ ቁጭ ብሏል ማለት ሰዎቹ ምን ሆነው ነው ዝም ያሉት? ደንስስ ብሎሃል። በቃ አላዩም። የሚያስቆመው ጠፋ። ጭራሽ አላዩም መሰለኝ። እኔ አላውቅም። ብቻ ሰው ራሱ ደንስስ ብሏል። የሆነ ነገር እንትን እንዳለ ነገር ደንዝዟል ሰው ራሱ። ከዛ በኋላ መጮህ ጀመሩ። ሌሎቹ ሊያባርሩት ሊያሳድዱታል። በቃ መሳሪያው አልኩሽ። አራተኛ ነከሰበት። ስለጋለ መሰለኝ ነከሰበት። እምቢ አለው። በቃ አልተኩስ ሲል አማራጭ ሲያጣ ሮጠ። ሲሮጥ ሰዎች ተከተሉት ማለት ነው። እሱን ተከተሉት። እኔ ደግሞ ያ ልጅ አይቶኛል ነበር። ያየኝ የነበረው ልጅ መጣ። ሰዎች ተባበሩ። የሆነ ታክሲ ሰው ያወርድ ነበረ። ድንገት ሰው ሊያወርድ የመጣ ታክሲ ውስጥ ከተቱኝ። ሰው ተባብሮ አንድ ላይ ከልጁ ጋር ማለት ነው። ልጁ ሹፌሩና ረዳቱ ብቻ ወደ ሐኪም ቤት፣ አምቡላንስም አልተጠበቀም።
ወደ ሐኪም ቤት ይዞኝ እየሄዱ እያለ የሆነ መንገድ ላይ ደከምኩኝ። የሆነ ግማሽ መንገድ ላይ ደከምኩ እንጂ ራስሽን አልሳትሽም። ራሴን አልሳትኩም። የወንድሜ ስልክ ቁጥር ሰጥቼዋለሁ እና አውራ ነበረ ስለ ልጆቼ። በጣም ነበር ልጆች ያሉኝ፣ እባካችሁ ልጆች አሉኝ ነበር የምለው ብዙ ጊዜ እና አወራለሁ። የሚገርምሽ በዚህ ውስጥ ሆኜ አወራለሁ። እንዴት ነው ታዲያ ፊልም ላይ ሰዎች በጥይት ሲመቱ ስናይ ወዲያው ራሳቸው የሚሰጡት? እኔ አላውቅም። እውነት እኔ አላውቅም። እግዚአብሔር ነው የሚያውቀው እሱ። እኔ ማለት ለእኔ እግዚአብሔር ነው የሚያውቀው እሱ። እኔ አላውቅም። እሺ እንዴት ነው ስሜቱ? ጥይት በስቶ ሲገባ ሰውነት ላይ እንዴት ነው የሚሰማው? በስለት እንደመቆረጥ ነው? ምንም አይሰማም። ድንዝዝ ነው የምትይው። እኔ ምንም ድምፅ ነው እንጂ የምሰማው ድንዝዝ ጭብጥ ነገር ነው እንጂ አድርገኝ ምንም አይነት ስሜት የለውም። ያው ደም ይፈሰኝ ነበረ። እንግዲህ ያለውን ስሜት ለሌላ ሰዎች ጋር ነው፣ እኔ ጋር የነበረው ስሜት ይሄ ነው። ግን ድንዝዝ ነው የምለው ያልኩት በቃ እኔ ድንዝዝ ድንጋጤው መሰለኝ ነው። ቦታው ላይ በስቶ ሲገባ ላይ እንዴት ነው ህመሙ የሚጀምረው? ቆይቶ ነው? አዎ ከዛ በኋላ እኮ ነው ህመሙ። አሁን መቼ መሰለሽ እዛ ገብቼ ህመሙ መቼ እንደሆነ እነግርሻለሁ። ቆይ ልክ መጀመሪያ ላይ ድንገት ስለመታኝ ድንዝዝ ነው ያልኩት። ራስሽን የሳትሽው አምቡላንስ ውስጥ ነው? ባሱ እንትን ታክሲ ውስጥ ይዞኝ እየሄደ ልጁ። ጭራሽ በታክሲ ነው እንደ ይዘውሽ ሄዱት? አዎ በታክሲ ነው እኮ የሆነ ልጅ ነው አምቡላንስ አይጠሩም እንደ ኢትዮጵያ ውስጥ ሰው በጥይት ሲመታ አምቡላንስ አይጠራም? እስከሚመጣ አልተጠበቀም። አምቡላንስ እስከሚመጣ አልተጠበቀም። ኢትዮጵያ አምቡላንስ እኔ እሞታለሁ። እሞታለሁ ደግሞ ለምን መሰለሽ እሞታለሁ። ለምን ደም በጣም በሚፈስ በቆይታ ውስጥ ነው ህይወት የሚያልፈው። እኔ ለማዳን ነው ሰው የተረባረበው። በቃ ሐኪም ቤት ወደ ሐኪም ቤት እየሄድኩኝ You like it, wig? Do you like it? Yeah, it feels really. Thank you. ፀጉርሽን ተሰርተሽ ነው ወይስ ዊግ ለብሰሽ ነው አለኝ ልጄ። ዊግ ነው ወደድኩ ወይ ስላው ስልካው እንደ ተፈጥሮ ፀጉር ለስላሳ ነው አለኝ። ሌሎቹ ይሻክሩታል፣ ሌሎቹ ዊጎቼ ማለት ነው። ይቅርታ። እሺ እንትን ላይ በታክሲ ይዘውሽ ሄዱ? ሄደ። መሀል ላይ እየደከምኩኝ ስመጣ ልጁ ሪፍቲ ቫሊ የሚባል አለ። እኔ ያው ተወልጄ ያደኩት አዳማ ነው እና የአዳማ ህዝብ ያውቃል ይሄንን ታሪክ እና ሪፍቲ ቫሊ ወደ ኃይለ ማርያም ሆስፒታል የመንግስት ነው እና ሪፍቲ ቫሊ ላስገባት ብሎ አስቦ ወደ ሪፍቲ ቫሊ ከወንድሜ ጋርም ተደዋውሏል ልጁ። ከዛ ወደ ሪፍቲ ቫሊ ወሰዱኝ። እዛ የወንድሜ ሚስትና የእሷ ባል በጋብቻ ያውቋታል። እኔ አላውቃትም። ሪፍቲ ቫሊ የምትሰራ ልጅ ነበረች እና በቃ እህቴ እንዲህ ሆና መታለች እባክሽን ሲሏት የሆነ ዶክተር ኦፕራሲዮን እንግዲህ ከዛ በኋላ ያለውን እኔ ከልጆቼን ከማለት ውጭ ምንም አውቀው ነገር የለኝም እና ከዶክተር ጋር አወራ ነበር። ልጆቼን በቃ አደራ ምናምን እል ነበር። ይሄን አወራለሁ እና ከዛ በኋላ ሲነጋገሩ በቃ እኔ ዋስ ሆናለሁ ተብሎ ገባሁኝ ኦፕራሲዮን። ከሌላ ቦታ የተጠራ ዶክተር ነበረ እዛ ማለት ነው። ልክ በቃ በዛው እንዲገባ ተደረገ ያ ዶክተር። ዋስም አስቸኳይ እንትን ሳይል እዛው እሷ ሆና ማለት ነው። ኦፕራሲዮን ክፍል ገባሁ። ከባድ ነበረ። ይሄ እንዴት ነው ፊልም ላይ እንደሚታየው በቃ ወንድሞቼ የነበሩበት ነገር፣ ህዝቡ የነበረበት ነገር ከባድ ነበረ። ለእኔም በጣም ከባድ ጊዜ ነበረ የኦፕራሲዮኑ ጊዜ። ያው ለእኔ መድኃኒት ምናምን ይሰጠኛል፣ ግን ከዛ በኋላ ንቂ እባል ነበረ። ከተወሰነ ሰዓት በኋላ ኦፕራሲዮኑ ስወጣ እናት ስሚ ምላስሽን አውጪ ምናምን ይሉኝ ነበረ። ለምን ከባድ ነው። ሙሉ ኦፕራሲዮን ያደረጉኝ። ብዙ ቦታ ቀዳዳ አለብኝ። ቱቦ የገባበታል፣ የገባበታል ጣፌ ላይ አንጀቴ ምናምን ቆርጦታል። አንጀቴ ተቆርጦ ምናምን በጣም ከባድ ነበረ በቃ እና በዛ ውስጥ የኔ ዶክተር በቃ እናት ንቂ ይሉኝ ነበር። እሱን አውቅ ነበረ። ከዛን አውጥቶኝ ከኦፕራሲዮን ክፍል እዛ አስገቡኝ። የምተኛበት ክላስ እዛ ሲያስገቡኝ እህቶቼን አያቸው ነበር። ይሄ እንደ ፊልም ላይ የምታዩ አለ አይደል? ጢጥ ሰው ሊሞት ሲል ጢጥ የሚል ድምፅ ሁሉ ነበረው። እሱ ሁሉ ነበረብኝ እና ብቻ ከባድ ነበር።
ወንድሞቼ ወደዚህ ይላሉ፣ ያለቅሳሉ፣ እህቶቼ ያለቅሳሉ። እኔ በቃ ልጆቼን አደራ እህቴ እላታለሁ። እህቴን እየጠ የሚገርምሽ እዛ ውስጥ ሆኜ ልጆቼን ስል እነ ፖሊሶች ወዲያው ዶክተሩ ማለት ስንት ልጆች ቢኖራት ነው ብሎ ሲጠይቅ ወዲያው ነው ፖሊስ ይዞ እዛ የሄዱት ቤተሰቦቼ ማለት ነው። ፖሊስ ይዞ ሲሄዱ እህትየው ከነ ልጆቹ እዛው ቤት ነበረች። ወዲያው ልጆቼን አመጡልኝ ማለት ነው። በፖሊስ ሄደው ቤቱን ዘግተው ምናምን መጡ። ልጆቹን ይዞ እንዳይጠፋ ተብሎ ነው። እሱ አመለጠ አይደል? አላመለጠም፣ ተያዘ። እሱ እኮ የሚገርምሽ ደግሞ እሱ ፖሊሱ እንደዛ ሲሄዱ እነሱ ሊያመጡ ልጆቼ እሱ ወዲያውን የተያዘው እጅ ከፍንጅ ህዝብ እሱን ሊያባረር ሄዷል። ግማሹ እዛው ከመሳሪያው እጅ ከፍንጅ ያዙት። ብዙም ሮጦ አልሄደም፣ ተያዘ ወዲያው። ህዝብን የያዘው የሚገርምሽ። እኔም ሐኪም ቤት ገባሁ። ልጆቼን በፖሊስ ተያዙ፣ እሷም ተያዘች፣ ወደ ቤተሰቦቿ ተሸኘች። ልጆቼም ወንድሞቼ ጋር መጡ። ከዛን ከኦፕራሲዮን ስወጣ ልጆችሽ መጥተዋል አሉ ዶክተር። በቃ ልጆችሽ አሉ አይዞሽ ይለኛል ዶክተሩ እየመጣ ማለት ነው። እና ልጆች ብዬ በጣም በቃ አሳድግልሻለሁ ይለኝ ሁሉ ነበረ፣ ቃል ይገባልኝ ሁሉ ነበረ። በቃ እዛ ውስጥ እንጃ በህይወቴ እንጃ እንደዛ ማን ነው ልጆችሽን አሳድግልሻለሁ ብሎ ቃል የሚገባልሽ? ዶክተሩ መጀመሪያ ያንን ነገር ሻለው መጀመሪያ ልጆቼን ነበረ እና ትልቁ ልጄ በጣም ነው የምወደውና ትልቁ ልጄ ዶክተር እንዲሆን ፈልጋለሁ፣ እንደኔ የሆኑትን እንዲያድን ምናምን እኔ ያሳድግልሻለሁ አይዞሽ፣ ወደ ኦፕራሲዮን እየወሰደኝ ማለት ነው እየወሰደኝና ከባድ ነበር። ጠንካራ መሆን እፈልጋለሁ። አሁን ላይ ያው ጠንካራ ሆኜ ነው መናገር የምፈልገው። ከዛ ከኦፕራሲዮን ክፍል ወጣሁ። ወንድሞቼ በጣም ያለቅሱ ነበር፣ እህቶቼ ያለቅሱ ነበር፣ አያቸው ነበር። ሞታለች አለች ብሎ ሰው ይጓጓ ነበር። የናዝሬት ህዝብ በቃ ያዩኝ እዛ ጋር ግማሹ ሞታለች ይላሉ ምናምን እና ያ ልጅ እንዳትሄድ ተብሎ ነበር። የሚገርምሽ እንዳትሄድ ቁም። ለምን መሰለሽ ያ ይዞኝ የሄደው ልጅ እሱ እስካልመጣ ድረስ እስካልተያያዘ ድረስ ተጠያቂ ነው እና ልክ እሱ እንዴ ግዴታ ነው ወንጀለኛው ማን እንደሆነ እስከሚረጋገጥ ድረስ ህጉ ነው። ያየሽ ወንጀለኛ ይዞኝ ሆስፒታል ያደረሰኝ ልጅ ሰውየው እስከሚያዝ ይቆያል እዛ። ወይ ጉድ! ለዚህ እኮ ነው አንዳንዴ ሰው መርዳት እንዲጠላ ሰው አሁን መንገድ ላይ የሆነ ሰው እየደማ ምናምን ቢያይ አንስቶ ሆስፒታል ከወሰደ ቆይ እዚሁ ያመጣከው አንተ ስለሆንክ ወንጀለኛው እስኪ ሲባል አሁን ይሄ ሰውዬ ህይወት አለው ብዙ ነገር አለው ምን ይላል? ከዚህ በኋላ መንገድ ላይ ሰው እየደማ ባይ አንስቼ አልወስድም ሆስፒታል፣ ምክንያቱም ፖሊስ እዚሁ ቆይ ስለሚለኝ ይላል። ገባሽ? ይሄ ትክክል አይደለም። ኢትዮጵያ ውስጥ ብቻ ነው እንደዚህ የሚደረገው። ከዛን በቃ የሚገርምሽ ልጁ በጣም ነው በቃ እንጂ ከዛ በኋላ ስጠይቀው ማለት ነው በቃ እንኳን ደስ አለህ ካሉት መተው ማለት ነው ስለተያዘ። ከዛ ወደ ቤቱ በቃ በደም ተጨማልቋል። ባፉ በአፍንጫው በቃ ደም የገባው ማለት ነው ልጁ እና ወጣት ነው ብን ብሎ ነው የሄደው ከዛ መሰለኝና ከዛ እኔ ከገባሁኝ በነጋታው መጣ። እየነቃው ስለሆነ ማደንዘዣውም እየለቀቀኝ ምናምን ያው ደህና ነኝ እና ደህና እየራሴን እያወኩ መጣሁ። ጠዋት ላይ መጣ አለች ግን አለ በቃ እንደመጣ እና ከዛም በዛ ውስጥ በቃ 9 ቀን ቆየሁኝ ሐኪም ቤት። ጥሩ እንክብካቤ ያደረጉልኝ። ሙሉ ነገርሻለሁ፣ ሙሉ ኦፕራሲዮን ነኝ። ጣፊያዬን ነክቶታል። ጣፊያዬን አወጧት። አንጀቴ 2 ቦታ ነው የበሳው፣ በገባበትና በወጣበት ማለት ነው። እሱን 2 ቦታ ቆርጦ ነው የሰፉት። 2ቱም ቦታ ጣፊያ ውስጥ ውሃ ተጠራቅሞ ይሄ ሳምባ ሽፋን የሚባል አለ እሱ ውስጥ ይሄ ወገብ ጀርባዬን አጥንቴን መቶኛል ምናምን ነው። ብዙ ቦታ ተሰፋፍቻለሁ። ይሄ ሆዴ ላይ ግማሽ ሆኖ ሙሉ ቁስል ላይ እንትን ነኝ በቃ ሙሉ ቀዳዳ ታሽጎ እና ዶክተር ምን ይለኛል ሲመጣ፣ ዝም በይ አንቺ ምንም አልጠይቅሽም፣ ምንም አትበይ፣ እግዚአብሔርን ብቻ መስጊኝ ይለኛል። ጠዋት ሲመጣ ሲያይ ማለት ነው አንቺ እግዚአብሔርን ብቻ ነው የምታመሰግኝ ይለኛል። እውነትም እኔ ምንም አልናገር። ፖሊሶች መጥተው መረጃ እስከሚጠይቁኝ ሲጠይቁሽ ነገር አለ
ከዛ ውጪ የምመልሰው ነገር የምጠይቀውም ነገር የለኝም። ለምን እንዲሆንኩም አልልም። ዝም ነው ብለው በቃ በዛ እኔም ሰማሁኝ ተይዟል የሚለውን እኔም ከነቃው በኋላ ሰማሁኝ። ደስ አለኝ። እኔ መኖሬ ልጆቼ መኖራቸው በቃ ከምንም በላይ በጣም ደስ አለኝ። ቃል እንጃ መኖሬ ደግሞ በህይወት በጣም ነው ደስ ያለኝ። ቁስሌን አላሰብኩትም፣ መጎዳቴንም ያንን መከራ አላሰብኩትም። ማለት እድናለሁ የሚል ተስፋ ውስጥ ይመጣ በቃ እድናለሁ፣ እግዚአብሔር ወይ አንተ ታድነኛለህ ምናምን እላለሁ። እና ልጁ ምን አለኝ መሰለሽ ያኔ እኮ ይዤሽ ሲሄድ እናት አለኝ ይዤሽ ሲሄድ እግዚአብሔር ወይ መጥፋቴ ከሆነ አንተ ውሰደኝ ትይ ነበረ። እቺን ብቻ ነበር የምትናገሩ ይለኛል። ያ እሱ ነው የሚያውቀው ያኔ በዛን ሰዓት